አቤል እንግዲህ ኤፍሬምን አግትሁት ብሎ መጥቷልኝ። አቤል ግን ማለት ነው ኤፍሬምን የምታግተው በህልምህ ነው ወይስ በእውነትህ? አንዳንድ ኮመንቶች ደግሞ እንግዲህ ደሰስ ደሰስ አድርገን ነበረ። የአቤል ስልት እናንተ አልገባችሁም። እንዴት መሰላችሁ? አቤል ኤፍሬምን አገትሁት ብሎ መጣ። የታገተው ልጅ ግን ሌላ ነው አይደለ? እና ስለዚህ ያገቱት ማንን መሰላችሁ? የኤፍሬምን ጓደኛ ነው። የኤፍሬምን ጓደኛ ደግሞ ሲያግተው ኤፍሬም እየሮጠ ይመጣላቸዋል። ለምን? ጓደኛው ስለታገተ ማለት ነው። ስለዚህ እሱ እንግዲህ ጓደኛው ስለታገተ ኤፍሬም እየሮጠ ሲመጣ ከዚያ በኋላ ኤፍሬምን ለመያዝ ነው እነሱ ስልታቸው። ግን ቢሆንም መቼም ቢሆን ኤፍሬምን ታግታላችሁ ማለት ዘበት እንኳን እናንተን እንኳን እናንተ እና ለምን 10 ሰው በጣም ስፖርተኛ ቢመጣም ኤፍሬምን መቼም ቢሆን ልታግቱት አትችሉም ማለት ነው። እና ብዙዎች ኤፍሬም አይደለም እኛ እኮ እንኳን በድምፅና በኮት የምናውቅ ሰዎች ነን ምናምን ነገር እያለች ስትኮምቱ ነበረ። የነሱ ስልቱ የነሱ ማነው ይሄ አቤል ኤፍሬምን አገትኩት አዎ ብሎ መጥቷልኝ። እንደ ልጅ አሽሞንሙኖ ወይም እንግዲህ እንደ ሌላ ነገር አሽሞንሙኖ አቅፎ ከዚያ በኋላ እንግዲህ ሲወርድ ማን የሆነ ሌላ ሰው ድምፁ አዎ የኤፍሬም አይደለም። ከዛ በኋላ ኤፍሬም እንግዲህ እኔ አላውቅም ምናምን እያለ ነው ልጁ ሲለፈልፍ የነበረ። ከዛ ኤፍሬም ሲመጣ የነሱ እቅዳቸው ኤፍሬምን ሊያግቱ ነበረ። ግን መቼም ቢሆን አይሳካላችሁም ማለት ነው። እሺ እናንተ ቡታጀራ ቶልቶላ ሁላ ሰላም ውድን የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አቤል ወደ አሁን አካባቢ ቪዲዮ ለቆ ነበር። ቪዲዮ ሲለቅ ደግሞ ኤፍሬምን አገትሁ ብሎ ነው እየመጣ እንግዲህ አንተና ኤፍሬምና ሩታ ናቸው አብረሽን ከዚህ ድረስ ያደረሱት ምናምን ነገር እያሉት ነበረ። እና ልጁ ደግሞ እኔ ምንም ነገር የማውቀው ነገር የለም። ግን አይከብድም እንደ የሰው ልጅ ይሄን ያህል ማሰቃየት በጣም ሸም ነው፣ ወላሂ በጣም ሸም ነው ማለት ነው። እና ኮሜንታተሮች ደግሞ እንግዲህ እኮ ይሄ ኤፍሬም አይደለም ኤፍሬም አለመሆኑማ እኛ ገብቶናል። ግን እነሱ ምን መሰላችሁ? ኤፍሬምን ካገተ ከዚያ በኋላ ደግሞ ሩታ ብቻዋን ትቀራለች አይደለም? ሩታን ብቻዋን ከቀረች ደግሞ እንግዲህ አብርሽ ወደ ሄርሜላ ለመመለስ ነው። ግን መቼም ቢሆን አይሆንላቸው። አብርሽ እንግዲህ በኋላ እንትናን ውሽሚትን አይፈልግም። መቼም ቢሆን እኔ አብርሽ ከውሽሚት ጋር ይሆናል ብዬ እኔ እንጃ። እንግዲህ አላውቅም ደግሞ እኔ እንግዲህ ከተሻለው በኋላ ምን እንደሚያደርግ ባናውቅም የአብርሽ ስልትና የአብርሽ እንትን ግን እናንተ የቡታጀራዎች ባታሽቃብጡ፣ ይሄን ያህል ሰውን ባታግቱ፣ የሆነ ነገር እኛን ለማሳመን በጣም ብዙ ነገር ትጥራላችሁ። ትናንትና ሙሽሜት ከሀገር ለወጣ ነው ምናምን እያለች ስትሸውድን ነበረ። እንኳን ከሀገርና ከአዲስ አበባ ቡታጀራ ራሷ አትሄጅም ማለት ነው። ለምን? ያው ሁላችሁም ፈልስ ስለሆናችሁ እና እንግዲህ እስቲ እናንተ ብዙዎች ኤፍሬም አይደለም ብላችኋል። አዎ ኤፍሬም አይደለም። ኤፍሬም ደግሞ መቼም ቢሆን አይታገትም። ቢታገትም እኮ እሱ አቋሙ አንድ ነው። አቋሙ ምንድን ነው? አብርሽና ሩታ አንድ ላይ መሆን፣ ወንድሙን ወደ ራሱ መመለስ። ለምን? የሚሰራው ስራ ስህተት ስለሆነ የሚሰራው ስራ በጣም የሚደብር ስለሆነ እና አቤል ደግሞ እነ ቡዜን ዴ ምናምን እነሱ ላይ በጣም ዝሙት ደጋፊ ናቸው። እኔ የገረመኝ የእንትና የማነው ስሙ የዴቭ ማሽቃበጥ የዴቭ ዝሙት ደጋፊ መሆኑ በጣም ጥሩ ሰው በጣም ሲመጣ ኮተትን ነው ጨዋነቱ ምናምን ነገር በጣም ነበር የሚገርም። አሁን ግን እየደበረኝ የመጣ ቡዜ እኮ መቼም ጨልላለች። ለምን? እኛም የሩታ ደጋፊዎች ብዙ ጊዜ ስለምናጨልላት ይውጣላቸው ትለናለች። እኛም ደግሞ ይውጣልሽ እና እናንተ ኤፍሬምን አታገኙትም። ጎበዝ ከሆናችሁ በንግግር የምታምኑ ከሆናችሁ ቁጭ አድርጋችሁ ለምንድን ነው አብርሽ እንደዚህ ሆነ ብላችሁ ኤፍሬምን አታናግሩም እንዴ? ግን ትፈሩታላችሁ። ለምን? እናንተ ሽንታም ናችሁ ማለት ነው። ገና አንድ ሰው ሲመጣባችሁ እየሮጣችሁ ነው የምትሄዱ። እና እንግዲህ እስቲ ደግሞ ማታ ወይም ዛሬ ምን እንደሚመጣ ባናውቅም እኔ ግን አብርሽ ያው ተሽሎት ከዚያ በኋላ ሩታን መርጦ ወደ ትዳሩ ተመልሶ ከዚያ በኋላ ያለው ነገር አብቅቶለት እነሱም የውሽሚት ደጋፊዎች እንደዚህ ሲስቁ የነበረ ደግሞ ዛሬ እውነት አልቅሰው ማየት ነው የምፈልግ ማለት ነው። አሁን ይሄ ማነው ስሞቴ
አቤል በጣም ቶልቶላ ነው። ባለፈው መልሳታለሁ፣ በቃ መልሰዋለሁ አብርሻውን ትንሽ ጊዜ ነው የቀረው እያለ በጣም ሲሞላችሁ ነበረ። ግን መቼም ቢሆን አይሳካላችሁ፣ መቼም ቢሆን ማለት ነው አይደለም። ይሄ ማነው ስሙ አስረን ብዙም አይያዘኝም፣ ይያዘኛል ግን አቤል በጣም አስመሳይ ነው፣ በጣም እስከምላቸው በላይ እና ዛሬ ደግሞ የኤፍዬን ጓደኛ እንደዚህ እያሰቃየ በጣም ብዙ ነገር እያለ በተለይ አቤል ወላይ በጣም ነው የሚያስጠላ ማለት ነው። ይሄ የሰው ልጅ ይሄን ያህል ማሰቃየትሽ ምን ይሎታል? ምንም አይሎትም አይደለም። እናንተ ገና በኤፍሬም ሰበብ የሰው ልጅ አግታችሁ፣ እኔ ግን አገሩን ሰውን አትፈሩም እንዴ? ውላ እንዴት እያላችሁ ነው? እኔ እኮ አንዳንዴ ግርም ይሉኛል እነዚህ ቡታጀራዎች የሚሰሩት ስራ። ግን እንደዚህ ያለ ስራ ባሰሩ በጣም አሪፍ ነበረ። በንግግር እመኑ። ኤፍሬም እንደሆን ወንድሙን ወደ ራሱ መልሷልኝ። ቡዜም ያው ተንጨርጭረሽ ትቀሪያለሽ፣ ሩታም ያው ባሌ ነው ብላለች እና አይፈልጋችሁም። በተለይ እናንተ ናችሁ ጨዋት ምናምን ነገር የሚጨምሩበት። በተለይ አሁንማ አቤል ማለት ነው አብርሽ ከታመመ ሰዓት አንስቶ አንድ ቀን ከጎኑ ከሆነ የቆመ አይቼው አላውቅም። እንዴ ምን ሆኖ ነው ግን? አሁን አቤልና አብርሻውን በጣም ጓደኛ ናቸው አይደለም። ሁለተኛ ደግሞ ይች ውሽሚትም አለች። አሁን እሱ የሚሰራ ከማን ጋር ነው? ከማርቲ ጋር ነው። እና ማርቲም ብትሆን ከነ አብርሽ ጎን እና አብርሽን ስትጠይቀው አላየውም። በተለይ ይሄ ጫታሙ ወላሂ በጣም ነው የገረመኝ። አብርሽ ጓደኛው እንደዚያ ታሞ አንድ ቀን ከፊቱ ሳይደርስ ለምን ይፈራል? ለምን? ውሸታም ስለሆነ ማለት ነው። እና ለዚያ ነው ኤፍሬምን እናንተ መቼም ቢሆን አታገኙትም፣ መቼም ቢሆን ማለት ነው። እንዲሁም ሲመጣባችሁ በጣም ነው የምትፈሩት። ሲመጣ እንዲሁም ከእግሩ ስር ወድቃችሁ ነው ይቅርታ የምጠይቁትና ኮሚታተሮች ማለት ነው። ከዚያ ቤት የኮመታችሁ እንዴት እንደውል ላስረዳችሁ። የኤፍሬምን ጓደኛ ያግታሉ። ከዚያ በኋላ ይሄ ልጅ ሲታገት ኤፍሬም ደግሞ ጓደኛው እስከሆነ ድረስ እየሮጠ ይመጣል። ከመጣ በኋላ ኤፍሬምን ያግታሉ ማለት ነው። ከዚያ በኋላ ኤፍሬም ደግሞ ሀቅ እንዲያወጣላቸው ነው እንትን የሚሉ። ግን ኤፍሬም መቼም ቢሆን ሀቅ አያወጣም። እንኳን እናንተንና እህቱንና ወንድሙን ራሱ እንኳን እናንተንና ቡዜንና ዴቭንም አልፈራም። እሺ ኤፍ ማንንም አይፈራም። የድሮ አስቸከታትሏል። በጣም ጎበዝ ነው። በቃ የመጣለት ነው የሚናገር፣ ያለውን ነው የሚናገር እንጂ እንደናንተ አያስመስልም። እና ያለው ነገር ይሄ ነው። ልጁን ልቀቁት፣ አታሰቃዩ የድሃ ልጅ። እና ቤተሰቦች ላይክ እያደረጋችሁ አበረታቱን። እስቲ ምን እንደሚፈጠር ደግሞ እናያለን።